ጣሊያናዊ ቢሊዮነር እውነተኛ ፍቅርን ለማግኘት ራሱን እንደ ድሃ ሰው አስመስሎ ኒውዮርክ ጎዳናዎች ላይ ወጥቷል። ይህ ሰው ፍራኦል ኦልቪት ይባላል። ተራው ሰው በህልሙ እንኳን ሊስለው የማይችለውን ድንቅና ቅንጡ ዓለም ውስጥ የሚኖር እድለኛ ሰው ነው። በእርግጥም እሱ እጅግ ሀብታም ከመሆኑ የተነሳ የሚፈልገውን ሁሉ በአንድ ቃል ብቻ ማዘዝ የሚችል ሰው ነው። በሰማይ ላይ በራሱ የግል ሄሊኮፕተሮችና ጀቶች አየርን እየሰነጠቀ ሲበር፣ በምድር ደግሞ በበረዶ በተሸፈኑ ግርማ ሞገስ ባላቸው ተራሮች ላይ በስካይ እየተንሸራተተ የሚደሰት ተአምረኛ ባለሀብት ነው። ሲፈልግ ደግሞ በራሱ አውሮፕላን ደመናን እየሰነጠቀ በዙሪያው ካሉ ማራኪና ውብ ሴቶች ጋር ጊዜውን በደስታና በፍጹም ነፃነት ያሳልፋል። በአጭሩ የፍራኦል ህይወት ለብዙ ሰዎች ህልም የሚመስል ነው። ነገር ግን ከዚህ ሁሉ የቅንጦት ጋጋታና የማይጨረሰው ሀብት በስተጀርባ ፍራኦል አንድ ስጋት አለው፣ እውነተኛ ፍቅርን የማግኘት። በዙሪያው እጅግ በጣም ብዙ ውብ ሴቶች አሉ። ነገር ግን ሁሉም ሀብቱን ብለው እንጂ እሱን ብለው እንደማይቀርቡት ያውቃል። ሚሊዮኖችን የሚያንቀሳቀሰው ትልቅ የንግድ ውሳኔን ለእሱ የጨዋታ ያህል ቀላል ነው። ስለዚህም ሊገኝበት የሚገባውን ወሳኝ የቢዝነስ ስብሰባ ሳይጨነቅ ለታማኙ ረዳቱ ለሎረንስ ትቶ እሱ ወደ አንድ ውብና ቅንጡ የዋና ገንዳ ድግስ ወይንም ፓርቲ ያመራል። እዚያም ወርቃማ ጸጉሯ በብርሃን የሚያበራ አንዲት ማራኪ ሴት ጋር ለመቀራረብ ይሞክራል። በዚሁ ቅጽበት ግን ደስታውን የሚያቋርጥ አስቸኳይ ስልክ ከእናቱ ይደወልለታል። አባቱ በጣም ታሟል። እናም ፍራኦልን ማየት ይፈልጋል። ፍራኦልም ወዲያውኑ በግል አውሮፕላኑ ወደ ቤተሰቡ ጥንታዊ መኖሪያ ቤት ያመራል። በጉዞ ላይ ሳለ ስለ ራሱ የግል ህይወት በአጭሩ ይነግረናል። እሱ ጣሊያን ተወልዶ በኋላም ወደ አሜሪካን መጥቶ ትልቅ የንግድ ግዛት መገንባቱን ይነግረናል። ገንዘብና ስልጣኑ በዙሪያው በበዛ ቁጥር አባቱ ግን የበለጠ ይጨነቅለታል። ምክንያቱም አባቱ እንደሚያስበው ፍራኦል ዙሪያ ያሉ ብዙ ሰዎች እሱን ሳይሆን ገንዘቡን ብለው እንደሚቀርቡት ያውቃል። ፍራኦል ግርማ ሞገስ ወደ ተላበሰው የቤተሰቡ ግዙፍ ቪላ ቤት ሲደርስ እናቱን ያገኛታል። እናቱም አባቱ ብዙ ጊዜ እንደሌለውና ገብቶ እንዲያናግረው ተነግሯለች። ፍራኦልም በዝምታ ተውጦ ወደ መኝታ ክፍሉ በመግባት ከአባቱ ጎን ተቀምጦ ያንን ውድ የህይወት የመጨረሻ ፍጻሜ ጊዜያትን አብሮት ለማሳለፍ ይዘጋጃል። ነገር ግን አባቱ የመጨረሻውን የህይወት እስትንፋስ ከመተንፈሱ በፊት የፍራኦልን ህይወት ሙሉ በሙሉ ሊቀይር የሚችል አንድ ያልተጠበቀና አስደንጋጭ ሀሳብ ያቀርብለታል። ለቀጣዩ 30 ቀናት ሁሉን ነገር ትቶ ያለ አንድ ሳንቲም የቤተሰቡን ክብርና የታወቀ ማንነት ሳይጠቅስ ተራ ድሃ ሰው መስሎ እንዲኖር ይነግረዋል። ይህ ማለት ሀብቱን አይጠቀምም፣ የቤተሰቡን ስም አይጠቀምም፣ ማንነቱንም ለማንም አይናገርም። ፍራኦል በመጀመሪያ ይህ ሁሉ መከራ ለምን እንደሚያስፈልግ ግራ ቢገባው ከሞት አፋፍ ላይ ሆኖ የሚለምኑን አባቱን የመጨረሻ ፍላጎቱ ስለሆነ እዛው ቃል ይገባለታል። እናም ያንን ቃል እንደገባም በዚያው ቅጽበት የአባቱ ህይወት ያልፋል። ከእናቱ ጋር በትልቅ ሀዘን አልቅሶ ልብ የሚሰብር ስንብት ካደረገ በኋላ ያንን አስቸጋሪ የ30 ቀናት ፈተና ለመጋፈጥ ይነሳል። ለቀጣዮቹ 30 ቀናት ሙሉ በሙሉ ከሰው እይታ እንደሚሰወር ለአስተማማኙ ረዳቱ ለሎረንስ ያሳውቀዋል። ከዚያም የሀብታም አልባሳቱን ትቶ ተራ ልብስ ለብሶ ህጋዊ ኢንተርናሽናል መንጃ ፈቃዱንም ወደ ተራ ሹፌር መንጃ ፈቃድ ቀይሮ በትንሽ የጉዞ ቦርሳ ብቻ ወደ ኒውዮርክ ያመራል። ትላንት በሚሊዮኖች ይጫወት የነበረው ባለሀብት ዛሬ በጎዳና ላይ የሚንከራተት ተራ ሰው ሆኗል። በመጀመሪያ አንድ የፒዛ ሱቅ ገብቶ የዕለት ጉርሱን ለማግኘት ስራ ይጠይቃል። ባለቤቱ ግን ወዲያውኑ ይከለክለዋል። ምሽት ላይ ማደሪያ ያጣው ፍራኦል ወደ አንድ መጠጥ ቤት ይገባል። እዚያም ከአንዲት ማራኪ ወርቃማ ጸጉር ሴት ጋር ለመተዋወቅ ይሞክራል። ማንነቱን ለመሸሸግ ሲል ክላውድ በሚል የሹፌሩ ስም ራሱን ያስተዋውቃል። ሴቷ ግን የደህየ ልብሱን አይታ ፊቷን አዙራ ጥላው ትሄዳለች። በዚያ ብቸኝነት ውስጥ ሳለ ፒታ የተባለች ሩሩና ቀለብ ያላት ሴት ወደ እሱ ትቀርባለች። የሚያድርበት ቦታ እንደሌለ ስታውቅ እቤቷ ማደር እንደሚችል ትገልጽለታለች። ምሽቱን አብረው ባር ውስጥ አሳልፈው ሌሊት ላይ ወደ ቤቷ ይዛው ትሄዳለች። ነገር ግን ወደ ቤቷ ሲገባ ፍራኦል ሳሎን ላይ የተኛችውን ሩሜቷን ወይንም የክፍል ተጋሪዋን ይመለከታል። ፒታ ግን ሁኔታዎችን ለማመቻቸት ፍራኦልን ወደ እርሷ መኝታ ክፍል እንዲገባ ትጋብዘዋለች። ብዙም ሳይቆይ ለእሱ የተለየ ስሜት እንዳላትና ልትቀርበው እንደምትፈልግ ታሳየዋለች። ፍራኦል ግን ነገሩ እንዳይባባስና የሴቲቱን ደግነት ሳይጎዳ ለማምለጥ ሲል ሴት እንደማይወድ ወይንም ጌይ እንደሆነ የውሸት ምክንያትን ፈጥሮ ከሁኔታው ያመልጣል። ችግሩ ግን በዚህ አያበቃም። ፒታ በተኛችበት ጊዜ በጣም ጮክ ብላ ማንኮራፋት ትጀምራለች። ፍራኦል መተኛት ስላልቻለ ወደ ሳሎን ቀስ ብሎ ይሄዳል። ነገር ግን ሳሎን ውስጥ ሶፋ ላይ የተኛችው ሴት ድንገት በጨለማ ውስጥ አጠገቧ የቆመ እንግዳ ወንድ ስታይ እጅግ በጣም ትደነግጥና ትጮኻለች። በዚህም ጊዜ ፒታ ትነሳለች። በሁኔታው ግራ የተጋቡት ሁለቱ ሴቶችም ፍራኦልን ወዲያውኑ ከቤት ያስወጡታል። አሁን ፍራኦል በጨለማ የኒውዮርክ ጎዳናዎች ላይ ብቻውን ነው። በዚህ ቅጽበት ሁለት የጎዳና አደገኛ ጉልበተኞች አጥቅተው ሊዘርፉት ይሞክራሉ። ነገር ግን ፍራኦል በቅንጦት ያደገ ቢሆንም ራሱን የመከላከል ጥበብ ጠንቅቆ የሚያውቅ ሰው ስለነበር ጉልበተኞቹን ደብድቦ ያመልጣል። በመቀጠልም የሚያድርበት ፍለጋ በህንፃው ውጭ ባለ የእሳት መውጫ መሰላል ላይ ይወጣል። ሆኖም ግን አንዲት የህንፃው ነዋሪ በመስኮት በኩል በጨለማ የተንጠለጠለ እንግዳ ሰው ስታይ በድንጋጤ ፖሊስ ትጠራለች። በጥቂት ደቂቃዎች ውስጥ ፖሊሶቹ ይመጡና ፍራኦልን ይዙታል።
በማግስቱ ግን እውነተኞቹ ወንጀለኞች እጅ ከፍንጅ ስለተያዙ ፍራኦል ከጥርጣሬ ነፃ ወጥቶ ከስር ይፈታል። በዚህ መሃል ዲያና የተባለች ውብ ሴት በጎዳና ላይ ያለፈች ሳለ አንድ ስውር ጥላ እየተከተላት እንደሆነ የሚረብሽ ስሜት ይሰማታል። ቀደም ሲል በአንድ ወንድ የተፈጸመበት አስከፊ ገጠመኝ እንደ ቅዠት በህሊናዋ ይመላለስባታል። በድንጋጤና በፍርሃት ተውጣ ወደ እናቷ ቤት በመሮጥ በሩን አጥብቃ ታንኳኳለች። እናቷም ስትከፍትላት በፍጥነት ወደ ውስጥ ትገባለች። በመጨረሻም ደህንነት ይሰማታል። እናቷም የወንዶችን እውነተኛ ፍቅር እንደገና ማመን እንድትችል በፍቅር ብትመክራትም የዲያና የቆሰለ ልብ ግን አዲስ ፍቅር ለማስተናገድ ዝግጁ አይመስልም። ተመልሰን ወደ ኒውዮርክ ፓርክ ስንሄድ ፍራኦል ቅዝቃዜውን ተቋቁሞ ሌሊቱን ሙሉ በፓርክ ወንበር ላይ አድሯል። አሁን ግን በእጁ ያለው ገንዘብ 50 ሳንቲም ብቻ ነው። የምግብ ጋሪ ጋር ትኩስ ምግብ ለማግኘት ይሞክራል። ነገር ግን በቂ ገንዘብ እንደሌለው ሲያውቅ ደጉ የምግብ ሻጭ አዝኖለት ትኩስ ምግብ በነፃ ይሰጠዋል። በድንገት አንድ ዕቃ የሚያደርስ ቫን መኪና ፍራኦልን በስህተት ገጭቶት ይጥለዋል። ወጣቱና ይቅርታ ጠያቂው ሹፌር ፍሪድ ፍራኦልን ደግፎ ካነሳ በኋላ ማዋራት ይጀምራል። ፍራኦልም እጅግ በጣም እንደተቸገረና ለማንኛውም አይነት ስራ ዝግጁ እንደሆነ ይነግረዋል። ፍሪድም ከሀብታም ደንበኞቹ አንዱ በአሁኑ ሰዓት የግል ሹፌር እየፈለገ እንደሆነ ይነግረዋል። ስለዚህም ፍራኦልን ቀጥታ ወደ ደንበኛው ቤት ይወስደዋል። እዚያም ፍራኦል ከባለ ሀብቱ ከከርቲስ ጋር ይገናኛል። ከርቲስ ግን እጅግ አስቸጋሪ፣ ልበ ደንዳናና እብሪተኛ ሰው ነው። አዲሱ ሹፌር መኪና መንዳት ብቻ ሳይሆን የቤት ሰራተኛ ሆኖ የጽዳት ስራዎችንም እንዲሰራ እንደሚፈልግ ይናገራል። ፍራኦል ግን ይህንን አስቸጋሪ ጊዜን ለማለፍ ሲል ያለምንም ማመንታት ስራውን ይቀበላል። ከዛም የከርቲስ ሚስት ካት የዚያኑ ምሽት በመኖሪያ ቤታቸው በሚደረገው ድግስ ወይንም ፓርቲ ተጨማሪ ባርቴንደር እንደሚያስፈልጋቸው ትናገርና ፍራኦልንም እንዲዘጋጅ ተነግረዋለች። ፍራኦል ምሽቱን በሙሉ አስቸጋሪ እንግዶችን ሲያስተናግድና የተቆለለ የቆሸሸ ዕቃ ሲያጥብ ያሳልፋል። እጅግ በጣም ደክሞታል። ጉልበቱ አልቋል። ነገር ግን አሁንም ስራው አላለቀም። በምሽቱ መጨረሻ ላይ ኩርቲስ የሰከረ ጓደኛውን እስከ ቤቱ ድረስ እንዲሸኝ ይነግረዋል። መንገድ ላይ ያለ ፍራኦል በሚስጥር ለረዳቱ ለሎረንስ ደውሎ ለእያንዳንዱ እውነተኛ የኩባንያው ሰራተኞች $5000 ቦነስ እንዲያድል ትዕዛዝ ይሰጣል። ፍራኦል በህይወቱ እንደዚህ አይነት ከባድ ስራ ሰርቶ አያውቅም። እናም ይህ ገጠመኝ ለሰራተኛው ክፍል ትልቅ አክብሮት እንዲኖሩ አድርጎታል። ፍራኦል የታዘዘውን ፈጽሞ ወደ ማረፊያ ክፍሉ ሲመለስ እዚህ ደግሞ ሌላ ያልተጠበቀ ችግር ያጋጥመዋል። የኩርቲስ ሚስት ካት ክፍሉ ውስጥ ተደብቃ እሱን እየጠበቀችው ነው። እናም አብሮ የፍቅር ጊዜ እንዲያሳልፉ ትጠይቀዋለች። እሷን እያወራ እያለ በድንገት በሩ ይንኳኳል። ይህኔ ካት ቶሎ ብላ አልጋው ስር ትደበቃለች። ከዛም ፍራኦል በሩን ሲከፍት የኩርቲስ ቀበጥ ልጅ ናንሲ ወደ ውስጥ ገብታ እሱን ለማማለል ትሞክራለች። በዚህ ጊዜ ካት አልጋ ስር ሆና እየተመለከተች ነበር። ከትንሽ ደቂቃ በኋላ ደግሞ ድጋሚ በሩ ይንኳኳል። ናንሲ ቶሎ ብላ አልጋ ስር ልትገባ ስትል ፍራኦል አስቁሟት ወደ መታጠቢያ ክፍል ሄዳ እንድትደበቅ ያደርጋል። ከዚያም ፍራኦል በሩን ሲከፍት ኩርቲስ ወደ ክፍሉ ገብቶ አጉል ባህሪ እያሳየ ሊጠጋው ሲሞክር ፍራኦል ብልህ በመሆኑ ተላላፊ በሽታ እንዳለበት ይናገራል። ይህም ኩርቲስ በፍርሃት የከፋ ነገር ሳይፈጠር ከክፍሉ እንዲወጣ ያደርገዋል። ከዚያም ናንሲ ከተደበቀችበት ወጥታ ከሱ ጋር ግንኙነት ለማድረግ ብትሞክርም ፍራኦል ግን ፍቃደኛ አልነበረም። በዚህም ተናዳ ከክፍሉ ትወጣለች። በማግስቱ ፍራኦል ኩርቲስን ወደ ቢሮ ሲወስድ ከቀዝቃዛዋና ፍቅር አልባዋ ዲያና ጋር ይገናኛል። ዲያና በጣም ቀዝቃዛና ሰውን ማመን የማትችል ሴት ናት። ፍራኦል ግን ወዲያውኑ ለእሷ የተለየ ስሜት ይሰማውና በድብቅ አበባ ይልክላታል። ብዙም ሳይቆይ ኩርቲስ ዲያና የረሳውን ቦርሳ ከቤቱ እንድታመጣለት ያዛታል። ዲያና ግን አስቸኳይ የቀብር ስነስርዓት ላይ መሄድ እንዳለባት ብትነግረውም ኩርቲስ ግን የታዘዘችውን እንድትፈጽም ይነግራታል። ዲያናም አማራጭ ስለሌላት የታዘዘችውን ትፈጽማለች። ዲያና ወደ ቤቱ ስትደርስ ፍራኦልን ታገኘዋለች። ከርቲስም ፍራኦልን ዲያና ወደምትፈልገው ቦታ እንዲያደርሳት ያዘዋል። በመኪና ውስጥም በመጨረሻ በደንብ ይተዋወቃሉ። በወሬያቸው መሃል ፍራኦል ስለ ድፍረቱ ይቅርታ እየጠየቀ ያንን ምስጢራዊ አበባ የላከላት እሱ እንደሆነ ይነግራታል። ከዚያም አብሯት ወደ ቀብሩ ይሄዳሉ። እዚያም ጀማሪ ካህኑ ድንገት በሚያደርጋቸው ስህተት ሁለቱም በመሳቅ የቀብሩ ቦታ ጥሩ የመቀራረብ አጋጣሚ ይሆንላቸዋል። ከቀብሩ በኋላ ቡና እየጠጡ ዲያና ልቧን ከፍታ ባሏ በኢራቅ ጦርነት እንደተገደለባት ትነግረዋለች። ከዚያም አብረው ውለው ምሽት ላይ ወደ ቤቷ ሲሸኛት ቤቷ አጠገብ ሲደርሱ ሁለቱም ይሳሳማሉ። ነገር ግን ያለመታደል ሆኖ ወላጆቿ በድብቅ በመስኮት እያዩቸው ነበር። ከዚያም በእረፍት ቀናቸው ተገናኝተው ለማውራት ቀጠሮ ይዘው ይለያያሉ። ነገር ግን በቀጣዩ ቀን ኩርቲስ በጨካኝነት
የዲያናን የእረፍት ቀን ይሰርዛል። በዚህ መሃል የሁለቱም መቀራረብ የተመለከተችው የኩርቲስ ልጅ ናንሲ እርሷን እምቢ ብሎ ከዲያና ጋር መቀራረቡን ስትመለከት በቅናቱ ውስጧ ይሸበራል። ቅናቷ እያደገ ሲመጣ ለእናቷና ለአባቷ ፍራውል ጥቃት ሊያደርስብኝ ነበረ ብላ በሐሰት ትናገራለች። በንዴት የተሞላ ኩርቲስ ፍራውልን ወዲያውኑ ከስራው ያባረዋል። ዲያና ግን ይህንን እንደማያደርግ ብትከራከርለትም ሰሚ ስላላገኘች እሷም ተናዳና ከርቲስን ተቃውማ ስራዋን በገዛ ፈቃዷ ትለቃለች። በመጨረሻም ሁለቱም ስራ አጦች ከህንፃው ከወጡ በኋላ ፍራውልም ስለ ካትና ናንሲ በዛ ምሽት ምን እንደተፈጠረ እውነቱን ይነግራታል። ዲያናም እውነቱን ከተረዳች በኋላ በቤተሰቧ ቤት ለእራት እንዲመጣ ትጋብዘዋለች። እሱም ያለምንም ማመንታት ፈቃደኛ ይሆናል። ነገር ግን እራቱ ቀላል አይሆንም። የዲያና ወላጆች ስለ ስራውና ስለ ወደፊቱ ስለ ገቢው በተከታታይ ይጠይቁታል። እሱና ዲያና ሁለቱም ስራቸውን እንዳጡ ሲያውቁ ደግሞ ሁኔታው ይበልጥ ይወሳሰባል። ከእራቱ በኋላ ግን ዲያና አንድ ነገር ትነግረዋለች። ከሁሉም ሰው ይልቅ ከእሱ ጋር ብቻዋን መሆን እንደምትፈልግ። ሁለቱም አንድ ነገር ይወስናሉ፣ የራሳቸውን የሪል ስቴት ንግድ ማቋቋም። ዲያና ትንሽ ቁጠባ አላት። ፍራውል እውነተኛ የድርጅት አመራር ልምዱን ተጠቅሞ የእሷን የቢዝነስ እቅድ ወደ ድንቅ ስትራቴጂ መለወጥ ይችላል። ከዚያም ሁለቱም ተስማምተው ቢዝነሳቸውን ይጀምራሉ። ከጥቂት ሳምንታት በኋላ ንግዳቸው በፍጥነት ማደግ ይጀምራል። ሁለቱም ስኬታቸውን ለማክበር ወደ መጠጥ ቤት ሄዳሉ። በዚያም በደስታ ይደንሳሉ። ከዚያም በፍቅር ተሞልተው ወደ እሷ አፓርታማ ይመለሳሉ። ሁለቱም በፍቅር መቀራረብ ሲጀምሩ ዲያና በድንገት ታስቆመዋለች። ከዚያም እያለቀሰች አሰቃቂ ሚስጥሯን ትነግረዋለች። ባሏ ከሞተ በኋላ አንድ አጭበርባሪ ሰው የመጨረሻዎቹን የባሏን ደቂቃ አውቃለሁ ብሎ በሐሰት ተናግሮ እሷ በነበረችበት ስሜታዊ ድክመት ተጠቅሞ ከባድ በደል አድርሶባታል። ፍራውል ይህንን ሲሰማ እጅግ አዝኖ ወደ ራሱ አቅፋት ይዛትና ያጽናናታል። በጥቂት ቀናት ውስጥ አዲሱ የሪል ስቴት ድርጅታቸው እጅግ በጣም ስኬታማ ይሆናል። ነገር ግን በዚህ ጊዜ የፍራውል የ30 ቀናት ፈተና ሌላ አደጋ ይዞ ይመጣል። ፍራውል ከረዳቱ ካሎረዝ አስቸኳይ የስልክ ጥሪ ይደርሰዋል። የቤተሰባቸው ድርጅት የሆነው የኦልቪት ኢንተርፕራይዝ በጠላቶቹ ሊወረስበት እንደሆነ ይነግረዋል። ፍራውል ይህንን ሲሰማ ምንም ሳያመነታ ወደ ካሊፎርኒያ ይበራል። ከዚያም የቢሊዮነርነቱን እውነተኛ አቅም በመጠቀም የቤተሰቡን $1 ቢሊዮን ንግድ መልሶ ይቆጣጠራል። ከዚያም በፍጥነት ወደ ኒውዮርክ ተመልሶ ዲያናን እውነቱን ነግሯት ሰርፕራይዝ ሊያደርጋት ይሄዳል። ነገር ግን በዚያው ቅጽበት ካት በድንገት መታ ፍራውልን ትስመዋለች። ዲያናም በዚህ ቅጽበት ትገባለች። የምታየውን ሁኔታ በስህተት ተረድታ ልቧ ይሰበራል። ፍራውል እውነቱን ለማስረዳት ቢሞክርም ዲያና ልትሰማው ፈቃደኛ አይደለችም እና ግንኙነታቸው እዚህ ላይ ይቋረጣል። በዚህ ጊዜ የ30 ቀን ቃል ኪዳኑም ይጠናቀቃል። በስተመጨረሻም ፍራውል ወደ ካሊፎርኒያ ይመለሳል። ነገር ግን በግዙፉ ቤተመንግስት በቢሊዮን ዶላሮችና በማይቆጠር ሀብት መካከል አንድ ነገር የለም፣ እውነተኛ ፍቅር። ሀብትና ገንዘቡ ያለ ዲያና ምንም ማለት እንዳልሆነ ስለተረዳ ስህተቱን ለማስተካከል ወደ ኒውዮርክ ተመልሶ ይበራል። እውነቱን ገልጾላት እንደሚወዳት ነግሯት ያሳምናታል። ከዚያም በስተመጨረሻ ሁለቱም ይታረቃሉ። ዲያናም ከሱ ጋር ወደ ካሊፎርኒያ ለመሄድ ትስማማለች። እዚያ ሲደርሱ ፍራውል አንድ ትልቅ ሚስጥር ይገልጥላታል። የምታውቀው ክላውድ የተባለ ተራ ሾፌር እንዳልሆነና እሱ ትክክለኛ ስሙ ፍራውል ኦልቪት እንደሚባልና የቤተሰቡን $1 ቢሊዮን ኢምፓየር የሚቆጣጠር ሰው እንደሆነ ይነግራታል። ዲያና ስለ ገንዘቡ ምንም አላሰበችም። ያየችው የወደደችውም ያንን ደጉና ትሁቱን ሰው ነው። የወደደችው በፓርክ ቤንች ላይ የተኛውን በ50 ሳንቲም የተራበውን ሌሎችን ለመርዳት የሚሞክረውን ተራውን ሰው ነው። በመጨረሻም ፍራውል አባቱ አንድ ትልቅ ትምህርት እንዳስተማሩ ይረዳል። እሱም ገንዘብ ሰዎችን ወደ አንተ ሊያመጣ ይችላል፣ እውነተኛ ፍቅርን ግን ሊገዛ አይችልም። ፍራውል ህይወቱን በሙሉ ከእሷ ጋር ማሳለፍ እንደሚፈልግ ተረድቶ የጋብቻ ጥያቄ ያቀርብላታል። ዲያናም ተስማማለች። ሁለቱም በውብ የሰርግ ስነ ስርዓት በጓደኞቻቸውና በሚወዷቸው ሰዎች መካከል ይጋባሉ። እናም የፍራውል 30 ቀናት ፈተና በመጨረሻም የህይወቱን ትልቅ ሀብት ዲያናን አስገኝቶለታል። እናም ፊልሙ በዚህ ይጠናቀቃል። ውድ ተመልካቾቻችን ይህንን ፊልም ሪቪው ለመስራት ብዙ ልፋትና ድካም አለውና ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ በማድረግ እገዛችሁ አይለየን። በቀጣይ ፊልም እስከምንገናኝ መልካም ጊዜ